ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ያደርጋልና ላይክ እንድታደርጉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ወደዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ለቻናላችን የምታደርጉትን ድጋፍ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ባለፈው የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት 11ኛ ሳምንት ጨዋታዎች መካከል ተጠባቂው የኢትሃዱ ፍልሚያ እንግዲህ በማንቸስተር ሲቲ 3-0 አሸናፊነት ከሊቨርፑል ጋር በነበረው ጨዋታ መጠናቀቁ ይታወሳል። በዚህ ጨዋታ ግን በተፈጠረ አንድ አጋጣሚ ውዝግቦች ከፍ ብለው እንግዲህ በስተመጨረሻ አንድ ወገንን ለሁለት የከፈለ የተለያዩ ውሳኔዎች እየተላለፉ እየተሰጡ ነው የሚገኙት። ይህን ጉዳይ እስቲ በተወሰነ መልኩ እንመልከት። ምክንያቱም ለመወያያነት የሚቀርብ የተለየ አዲስ አርዕስት ይዞ ብቅ ማለቱን ተከትሎ በዛ ጨዋታ የተፈጠረውን አጋጣሚና የተሰጠውን ውሳኔ መነሻ በማድረግ አንዳንድ የእንግሊዝ ትላልቅ የታመኑ ጋዜጦች በሚዲያው በኩል ረጅም ዓመት የሰሩ ተቀባይነታቸው ከፍ ያለ ተደራሽነታቸው ዓለም አቀፍ የሆነ ታማኝ ሚዲያዎች እንግዲህ አዳዲስ መረጃዎችን አግኝተናል ወይም ቅርብ ከሆኑ ውስጥ አዋቂዎች ይሄን መረጃ ማጣራት ችለናል በማለት በዛ ጨዋታ የተፈጠረውን ውዝግብ በበለጠ ጉዳዩን እንግዲህ አክሮት በተለያዩ ውሳኔዎች ሊታጀብ አዳዲስ ጉዳዮችን ሊያሰማን እንግዲህ ሌላ መልክ ይዞ ብቅ ብሏል። የፒጄ ሞኤል እና የሊቨርፑል ውዝግብ ከማንቸስተር ሲቲ ጨዋታ በኋላ በድጋሚ ይሄ ጉዳይ ሌላ መልክ ይዞ ሌላ አዲስ አጀንዳ ይዞ ልንወያይበት የሚያስፈልገውን አዲስ መረጃ ዘ ታይምስ በማርቲን ሃርዲ አማካኝነት ይህን ዘጋቢ እንግዲህ ታውቁታላችሁ። በዝውውር መረጃችን በሳመሪ ዝውውር ወቅት በርካታ መረጃዎችን የምናገኝበት አንዱ ታማኝ ዘጋቢ እንግዲህ አገኘው ባለው መረጃ አዲስ ጉዳይ አጋራው። እንደምታውቁት በጨዋታው ላይ 38ኛ ደቂቃ ቨርጅል ቫንዳይክ ያስቆጠራት ግብ አንዲ ሮበርትሰን በኦፍሳይድ እንቅስቃሴ ውስጥ ነው የሚገኘው። ከጨዋታው ውጪ እንቅስቃሴ ውስጥ ተገኝቷል። ይሄ ከጨዋታው ውጪ የተገኘበት እንቅስቃሴ ደግሞ የዶናሩማን አቴንሽን የሚያስቀይር ዳይሬክሽን እንዲሁም ትኩረትን ሊያስቀይር የሚችል ትኩረት የሚስብ የግብ ጠባቂውን አቅጣጫ ግቡን ለማዳን የሚያደርገውን ጥረት በቀጥታ ግቡ ላይ ተጽዕኖ ይፈጥራል። ከጨዋታ ውጪ መሆኑ ብቻ ሳይሆን እንቅስቃሴው ተጽዕኖ ይፈጥራል በማለት የዕለቱ የቫር ዳኛ ማይክል ኦሊቨርን ጨምሮ መስመር ዳኛው ስቲዋርት ባርተንን እንዲሁም በቫር በኩል አሲስታንስ ቫሩ ቲም ውድ ለክሪስ ካቨነር እነዚህ ሶስት በቫርም በመስመር ዳኛም በኩል የተመደቡ የዕለቱ ዳኞች ግቡን ሽረዋል። ግቡ የተሻረበት መንገድ እንግዲህ ሲያጨቃጭቅ ቆይቶ ፒጄ ሞኤል የራሳቸውን አስተያየት እንግዲህ ሊቨርፑል ባቀረበው ይግባኝ መሰረት በዕለቱ የተላለፈውን የእነዚህን ዳኞችን ድምፅ የሊቨርፑል ኃላፊዎች የክለቡ የሕግ ባለሙያ በእንዲህ አይነት ጉዳይ በፋይናንስ በተለያዩ ሊቨርፑልን በተመለከተ ሕጋዊ ጉዳዮችን በቀጥታ የሚመለከተው ዴቪድ ፍሎው እንግዲህ ይግባኝ በሪቻርድ ሂውዝ አማካኝነት በዚህ የሕግ ባለሙያ ተከትሎ በ6 ባለሙያዎች በተዋቀረ ሂደቱን በሚመለከቱ ወይም ይግባኙን በሚያስገቡ ኃላፊዎች ሊቨርፑል ማክሰኞ ምሽት ነበር ይግባኙን ያስገባውና ሮብ ምሽት ደግሞ ሃዋርድ ዌብ በፕሪሚየር ሊግ ኦፊሻል ሪካፕ የጨዋታ ግምገማ ወይም የዊኬንድ ሪካፕን ሙሉ የሳምንቱን የተለያዩ ነጥቦችን አንስተው በሚወያዩበት እና ኦዌን አርጊቬንስ፣ ማይክል ኦዌን የተለያዩ የቀድሞ ተጫዋቾች የፕሪሚየር ሊግ ኦፊሻል
የጨዋታ ተንታኞች በተገኙበት ሃዋርድ ዌብ ተጋብዞ እንግዲህ ሊቨርፑል ይግባኝ ማስገባቱን ተከትሎ የድምፅ ቅጂው ለሊቨርፑል እንዲሁም ፒጄ ሞይል የራሱን ስቴትመንት እስካሁን ባያወጣም ግን ማብራሪያ ለመስጠት የፒጄ ሞይል ዋና ኃላፊ ሃዋርድ ዌብ በሮብ ምሽት በነበረው የቲቪ ግምገማቸው ወቅት ቀርቦ እንግዲህ ማብራሪያ ሰጥቷል። ይሄ ማብራሪያ ከዕለቱ ውሳኔ ጋር አዲስ ውዝግብ ይዞ ነው ብቅ ያለው። እስከዛውም ድረስ ግቡ የተሻረበት መንገድ አሳማኝ አለመሆኑን የተለያዩ ሚዲያዎች ከክለቡ ጸሐፊዎችም ውጭ የሚገኙ ይህን ጉዳይ ሲተቹ ነበር። የተለየ ማብራሪያ እንደሚያስፈልገውና ለምን የዶናሩማን አቴንሽን በማይሰርቅ ፖዚሽን ላይ ሮበርትሰን ቆሞ ለምን ግቡ ተሻረን ዋናው መወያያ ርዕስ እንጂ በቀጥታ በኳሷ ላይ የፈጠረው ምንም አይነት ተጽዕኖ የለም ነው እንግዲህ የአብዛኛው ተቺዎች መነሻ ሀሳብ። ይህን ጉዳይ ለማብራራት እንግዲህ የፒጄ ሞይል ዋና ኃላፊ የቀድሞ የፕሪሚየር ሊግ ዳኛ ሃዋርድ ዌብ ሮብ ምሽት ቀርበው የሰጡት አስተያየት ደግሞ በበለጠ ሌላ ማብራሪያና ሌላ አዲስ ጉዳይ ይዞ ብቅ ብሎ አሁን የቪአሩ የነዚህ ዳኞች ንግግርም ተለቋል በስክሪናችን ላይ። እንግዲህ እንደምትመለከቱት ይሄ ንግግር በመስመር ዳኛው በሁለተኛው አሲስታንስ ቫር በቲም ውድ እና በስቲዋርት ባርት መካከል የተደረገው ንግግርና በማርቲን ኦሊቨር በቀጥታ ተሳታፊነት ለክሪስ ካቨነር የጎሉን ውሳኔ ያስቀየረ ኮሚኒኬሽን ነበር። ስለዚህ ይህም በስክሪናችን ላይ የምትመለከቱ እንግዲህ ኦዲዮን እንዳንለቀው የፕሪሚየር ሊግ ኦፊሻል ዩቲዩብ ቻናል ላይ ስለተለቀቀ በኮፒራይት ኢሹ ምናልባት ይህም ፕሮግራም ወደ እናንተ ተደራሽ ላይሆን ስለሚችል ነው በምስል የታገዘውን አግኝተን በእንዲህ መልኩ ወደ እናንተ የምናደርሰው። ከኦዲዮው በፊት ግን የሃዋርድ ዌብን አስተያየት እስቲ በተወሰነ መልኩ እንመልከት። በተለይ ማይክል ኦዌን 38ኛ ደቂቃ ላይ ቫንዳይክ ያስቆጠረው ግብ እስካሁን ድረስ እያወዛገበ ነው። ሊቨርፑል ይግባኝ አስገብቷል። ይሄ ዲሲዥን ተገቢ ነው ብለህ ታስባለህ ወይ? የፒጄ ሞይሉን ዋና አስተዳዳሪ ሃዋርድ ዌብን እንደምታውቁት ፒጄ ሞይል ለየት የሚያደርገው በእንግሊዝ እግር ኳስ አንድ የተለየ ሕግ አለ ከፒጄ ሞይል ጋር ተያይዞ። ይሄ የፕሪሚየር ሊጉ አንዱ አካል የሆነ አወዳዳሪ ካምፓኒ ውስጥ የሚገኝ የዳኞችን ዘርፍ የሚመራው ፕሮፌሽናል ጌም ማች ኦፊሻል ሊሚትድ የሚባለው ፒጄ ሞይል እንደምታውቁት እንደ ሌሎች ሊጎች አይደለም። ፒጄ ሞይል የቫርንም ዳኛ የመሀል ዳኞችም የመስመር ዳኛ ሁሉንም የሚመድበው ይሄ አወዳዳሪ ካምፓኒ ውስጥ የሚገኝ አንዱ የዳኞች ዘርፍ ነው። ሁለቱንም ዳኝነት የሚመሩ ዳኞችን የሚሾሙ። በነገራችን ላይ በሌሎች ሊጎች የቫር ዳኛን የሚመድብ አካል ሌላ ነው፣ የመሀል ዳኞችን የሚመድብ አካል ሌላ ነው። ፒጄ ሞይል ብቻ ነው፣ በእንግሊዝ እግር ኳስ ብቻ ነው ይሄ ህግ ያለው በነገራችን ላይ እና የሁሉንም የዳኝነቱን ጉዳይ በተመለከተ ሙሉ ኃላፊነት የሚወስደው ፒጄ ሞይል ነው። ይህንን ተከትሎ እንግዲህ ሃዋርድ ዌብ በሰጠው አስተያየት የዕለቱን ጎል አለመጽደቁ መሻሩ ተገቢ ነው ትላለህ ወይ? ወይም የተለየ ማብራሪያ አላቸው ወይም የተለየ ማብራሪያ በዚህ የቫንዳይክ ግብ ላይ የሊቨርፑል ደጋፊዎችም የእግር ኳሱን ቤተሰብ እንዲያውቀው የሚያስፈልግ የተለየ ህግና ማብራሪያ ያስፈልገዋል ወይ ግቡ ለምን እንደተሻረ በሚል ነው ማይክል ኦዌን የመጀመሪያ ጥያቄውን ያነሳው። ከዚህም በኋላ ነው እንግዲህ የሃዋርድ ዌብ አስተያየት እስከዛሬዋ ቀን ድረስ እያወዛገበ በስተመጨረሻም በፕሪሚየር ሊጉ ደግሞ እዚሁ ፒጄ ሞይል ውስጥ የሚገኝ በዳኝነቱ በኩል ነገር ግን ተጠሪነቱ ደግሞ በቀጥታ ለኤፍኤው የሆነ ለፕሪሚየር ሊግ ሳይሆን ለኤፍኤው የሆነ ኪ ማች አክሲደንት ፓናል ይባላል። አሁን በጨዋታው ይሄ የፕሪሚየር ሊግ ደግሞ
ግምገማ ክፍል በጨዋታዎች የተፈጠሩ አንዳንድ አጋጣሚዎችን በተለየ ሁኔታ ማብራሪያ የሚያስፈልጋቸው ጉዳዮች ካሉ ለፒጂኤምኤል አጋዥ ሆኖ ይቀርባል። ካልሆነ ደግሞ ፒጂኤምኤል ውስጥ ያሉትን ጉዳዮች ደግሞ መርምሮ በዛ ውሳኔ ላይ ቅሬታም ካለ የክለቦች ይግባኝም ካለ በቀጥታ በውሳኔውን በኩል የሚሳተፍ ለኤፍኤው ደግሞ የሚያገለግል ነው። ይሄ ጉዳይ ደግሞ አሁን ሁለት ቡድን ከፍሏል። ምሽት ላይ ማርቲን ሃርዲ ይዞ በወጣው ዘገባ መሰረት በዚህ በኪማች አክሲደንት ፓናል በሚባለው የፕሪሚየር ሊጉ አንደኛው ደግሞ የዳኝነትን ሕግ በሚመለከት የተለየ ውሳኔ በመስጠት ለኤፍኤው የሚያገለግል ደግሞ ሌላኛው ቡድን የቫንዳይክ ግብ 100% መጽደቅ አለበት፣ ግቡ መሻሩ ተገቢ አይደለም የሚል አዲስ መረጃ ነው። እንግዲህ ማርቲን ሃርዲ አገኘው ባለው መረጃ መሰረት ዘ ታይምሱ ሪፖርተር ይህም መረጃ ይዞ የወጣው። ታዲያ ሃዋርድ ዌብ በዕለቱ የሰጠው አስተያየት ደግሞ ከዚህ ሌላኛው አካል ጋር ከእግር ኳስ ሕግ ጋር በተያያዘ በኤፍኤ ውስጥ የሚሰራውን ካምፓኒ ጋር ደግሞ ፍጹም የተለያየ ሀሳብ ነው የሰጡት። በነገራችን ላይ ግን ፒጂኤምኤልን ያግዝ እንጂ ይሄ ቡድን በፒጂኤምኤል ላይ ባሉ ኃላፊዎች ባሉ ዳኞች ላይ ቀጥተኛ ውሳኔ የማሳለፍ ስልጣን አለው። እንደምታስታውሱት ዴቪድ ኩት የርገን ክሎፕን በአንድ የሶሻል ሚዲያ ቪዲዮ ላይ ስነ ምግባር የጎደለው አስተያየት ሲሰጡ ተሰምተው በቀጥታ ነበር ከሙያቸው የተሰናበቱት። አሁን ይሄኛው ካምፓኒ ነው፣ ይሄኛው የህግ አካል ነው በነገራችን ላይ ዴቪድ ኩት ላይ ክስ መስርቶ ይሄ ዳኛ እንግዲህ ከስራው ከተሰናበተ በኋላ አሁን ባለበት ስራ ላይ ራሱ እንዳይቀጥል በህግ አሳግደው በፍርድ ቤት ጉዳዩን እንዲከታተል ለ3 ዓመት በየትኛውም ስራ ላይ በእንግሊዝ ዙሪያ እንዳይሰራ ያሳገደው ካምፓኒ ይሄ ነው። ታዲያ አሁን በሃዋርድ ዌብ ላይ አዲስ ክስ ይሄ ካምፓኒ በቀጣይ ሳምንት ይመሰርታል ተብሎ ይጠበቃል። በሊቨርፑል የግብ መሻር ጉዳይ ብቻ ሳይሆን በሴቶች የፕሪሚየር ሊግ ጨዋታ አንዲት ዳኛን በቀጥታ በዘረኝነትና ይሄ ጾታዊ ትንኮሳ በማድረግ በሚል አዲስ ክስ ይሄ አካል እንደገና ሃዋርድ ዌብ ላይ ክስ መስርቶ ጉዳዩ ተባብሷል። መንደርደሪያው ጉዳይ የሊቨርፑል ግብ መሻር ላይ በፕሪሚየር ሊጉ ዋና አካል በፕሪሚየር ሊጉ ዋና አስተላላፊ ስቱዲዮ ላይ ቀርቦ ሃዋርድ ዌብ የሰጠውን አስተያየት እስቲ ወደ አስተያየቱ እያልኩኝ ሌሎች ነጥቦች ላይ በብዛት ገባው። የምታስታውሱ ከሆነ ያንን ቪዲዮ ከተመለከታችሁ ሮብ ምሽት ዳኞች ይሄን ግብ ለመሻር ምክንያት የላቸው ማለት አይቻልም ነው ያለው። ይሄን ቃል ነው በቀጥታ የተጠቀሙ። ይሄ ግብ የተሻረበት መንገድ ተገቢ ነው አይደለም፣ ግቡ መሻሩ ተገቢ ነው የሚል ወይ 100% መደምደሚያ አልሰጠም። አይ ግቡ መሻር የለበትም አላለም። ዳኞች የሻሩበት ምክንያት የላቸው ማለት አይቻልም ነው። ምክንያት አላቸው ነው በተቃራኒ ያለው። ታዲያ የዚህ አዲስ ያኛው አካል ደግሞ የህግ አካል ይሄን የዳኝነቱን ህግ በጥልቀት የሚመረምረው እንዲህ አይነት ውስብስብና የተለየ ህግም አንቀጽም ተጠቅሶ ማብራሪያ የሚያስፈልገውና ፒጂኤምኤል የሚያወጣውን ስቴትመንት በይፋ የሚያረጋግጠው የኤፍኤው አካል ደግሞ የሚለው የአንዲ ሮበርትሰን እንቅስቃሴ በዶናሩማ ላይ ምንም አይነት ተጽዕኖ የለውም። ዶናሩማ በሮበርትሰን ተጽዕኖ ግቡ እንዲገባ የትኛውንም አይነት ተጽዕኖ አልተፈጠረበትም። ዶናሩማ በዛ ተጽዕኖ ውስጥ ለመውደቅ የተለያዩ ርቀቶች አሉት ነው የሚለው ይሄ ኪማች አክሲደንት ፓናል የሚባለው ማለት ነው። ስለዚህ አሁን ጉዳዩ በሁለቱ ወገኖች በኩል የተሰጠው ማብራሪያ የተለያየ ነው። ሃዋርድ ዌብ ዳኞች ምክንያት የላቸው ማለት አይቻልም፣ ያው ምክንያት አላቸው መሻሩ ተገቢ ነው አይነት አስተያየት ሲሰጥ፣ እዚህ ጋር ደግሞ ሌላው አካል ግቡ መጽደቅ አለበት፣ የዳኝነቱ ውሳኔ ተገቢ አይደለም፣ ሹድ ሃቭ ስቱድ የሚል መግለጫ ነው ያወጣው። ይህንን እንግዲህ ዘ ታይምስ በቀጥታ ነው በራሱ ኦፊሻል ፔጅ በማርቲን ሃርዲ በሪፖርተራቸው አማካኝነት ይሄን ጉዳይ ይፋ ያደረጉት። በስክሪናችን ላይ የዚህ ካምፓኒ የዚህ
አካል መግለጫን በተመለከተ አንዷን ፓርት ነጥሎ በመውሰድ እንግዲህ ያወጡትን እስቲ የተወሰነ ምስል እናሳያችሁ። ይሄ ዘ ታይምስ በማርቲን ሃርዲ በኩል ያስተላለፈው መረጃ ይህን ይመስላል። ገብታችሁ ኤክስክሉሲቭ ኒውስ ነው፣ ምሽት ላይ ነው የወጣው። ዘገባውን ገብታችሁ ውስጥ ዲቴል መመልከት ትችላላችሁ። ይሄን ይመስላል እና ጉዳዩ ሁለት አይነት መልክ ይዞ እንግዲህ የቀድሞ ዳኛ እንደምታውቁት በተለምዶ የማንቸስተር ዩናይትድ ደጋፊ ናቸው የሚባሉት ሃዋርድ ዌብ አሁን ደግሞ የፒጂኤምኤል የበላይ አስተዳዳሪ ሆነው እየመሩ ነው የሚገኙት። የዳኞች አካልን በተመለከተ የመሀል ዳኛን፣ መስመር ዳኛን በመመደብ እንዲሁም ከሌሎች ሊጎች በተለየ ሁኔታ ከትላልቅ የዩሮፒያን ውድድሮች በተለየ ሁኔታ ደግሞ የቫርንም ዳኞችን በመመደብ በአንድ አካል እንዲተዳደር የፕሪሚየር ሊጉ ሼር ካምፓኒዎች ከተስማሙ በኋላ ነው ይሄ ተቋም የተቋቋመው። የቫሩ በቪዲዮ አሲስታንስ ሬፈሪ ፕሪሚየር ሊጉ እንዲታገዝ ሲስማሙ ይሄን ካምፓኒ አቋቁመው ነው እንግዲህ አሁን በሃዋርድ ዌብ ኃላፊነት የሚመራው። ነገር ግን በዚህ ውሳኔ ላይ ሃዋርድ ዌብ እንዲህ አይነት ማብራሪያ መስጠቱ እንግዲህ ዳኞችን ለመከላከል፣ ምክንያቱም ኃላፊነቱ ተጠሪነቱ ለሱ ስለሆኑ ይሄ እንደ አንድ የቦታው ባለሙያ እንግዲህ ተገቢ ነው አይደለም የሚለው ጉዳይ ሌላ ማብራሪያ ቢፈልግም ግን ዳኞችን ለመከላከል ያደረገው ጥረት ነው። ታስታውሱ እንደሆነ ሉዊስ ዲያዝ ከዌስትሃም ጋር ከቶትናም ጋር ባስቆጠረው ግብ የመሀል ዳኛው ከመስመር ዳኛ እና ከዋናው የቫር ዳኛ ጋር በነበራቸው ኮሚኒኬሽን በመሀል ንግግሩ ተቋርጧል ተባለ በእለቱ እና ሳይመን ሁፐር ያላቸው አማራጭ ጨዋታውን የአራጋቢው ኦፍሳይድ ማለቱን ተከትሎ በእነዚህ ዳኞች መካከል የነበረውን ንግግር ተቋርጧል የሚል ነው በሃዋርድ ዌብ የተሰጠው ማብራሪያ። ሂውማን ኢረር ነበር ያለው እና ስለተቋረጠ ያላቸው አማራጭ በተወሰነው ውሳኔ ጨዋታውን ማስቀጠል ነው የሚል አስተያየት ነበር የሰጠው። ከቀናት በኋላ ቀርቦ በተመሳሳይ በፕሪሚየር ሊግ ዋና ስርጭት ስቱዲዮ በመቅረብ ከዛም በኋላ ግን ኦዲዮ ሲወጣ የመስመር ዳኛው ኦቪየስ እንደ ክሊር እያለ ሲደጋግም ጨዋታው እንዲቀጥል ውሳኔው እንዲተላለፍ ማንቸስተር ሲቲ እና ሊቨርፑል ሲጫወቱ በመሀል ዳኛ የነበረው ክሪስ ካቨነር ያኔ ቶትናም እና ሊቨርፑል ሲጫወቱ ደግሞ የቫር አሲስታንስ ነበር፣ ዋና አልነበረም። ዋና የቫር ዳኛ የነበረው ደግሞ የርገን ክሎፕን ስነ ምግባር በጎደለው መልኩ ሲናገር በሶሻል ሚዲያ ያየነው ዴቪድ ኩት ነው። ስለዚህ አሁን ጉዳዩን ከዚህ ጋር እያያያዙት ነው። ያው ለሊቨርፑል ቅርብ የሆኑ ዘጋቢዎች ከማንቸስተር ሲቲ ጋር የመሀል ዳኛ የነበረው ክሪስ ካቨነር በእለቱ ከቶትናምና ሊቨርፑል ከ2 ዓመት በፊት የሉዊስ ዲያዝ ግብ ስትሻር ክሪስ ካቨነር እና ዴቪድ ኩት የቫር አሲስታንስ ዳኛና ቫር ነበረ ዋና ዳኞች። ሳይመን ሁፐር የመሀል ዳኛ ነበር። በሚያስገርም ሁኔታ የአጋጣሚ ነገር ሊሆን ይችላል ወይም ይሄ ታስቦበት ነው ምናምን የሚለውን ጉዳይ ውስጥ መግባት አያስፈልግም እንደ አንድ እግር ኳስ ቤተሰብ። ምክንያቱም ይሄ በእግር ኳስ የሚፈጠር አንዱ አጋጣሚ ስለሆነ ያኔ የመስመር ዳኛ የነበረው በተመሳሳይ እሁድ ዕለት የመስመር ዳኛ የነበረው ስቲዋርት ባርት ነው። አሁን እሁድ ዕለት ከነበሩ ዳኞች ውስጥ ዴቪድ ኩት ነው እንጂ የጎደለው 3 ዳኞች ነበሩ። ማይክል ኦሊቨር ዋና የቫር ዳኛ ነበር እና በእለቱ የተደረገው ኮሚኒኬሽንን እንግዲህ ኦዲዮ ከወጣ በኋላ ስናዳምጥ ከነበረው አንዳንድ ውሳኔዎች ላይ በቀጥታ ኦፍሳይድ ካሉ በኋላ የመስመር ዳኛው ስቲዋርት ባርት የሚባሉት ኦፍሳይድ ብለው ካነሱ በኋላ ክሪስ ካቨነር በቀጥታ ለቪአር ክፍሉ እስቲ ቼክ አድርጉ የሚል ሪፖርት በማቅረብ ቼክ እስኪደረግ ድረስ እየጠበቁ ነበር። በዚህ መሃል የመስመር ዳኛው በተደጋጋሚ የማይክል ኦሊቨርንና የቲም ውድ የሚባለው ደግሞ አሲስታንስ ቫር የነበረው በእለቱ ማንቸስተር ሲቲ እና ሊቨርፑል ሁለት ባደረጉት ጨዋታ ሁለቱ እየተመለከቱ ያለ ኦቪየስ እንደ ክሊር ሮበርትሰን ኦፍሳይድ ውስጥ ነው ያለው። የዶናሩማን አቴንሽን በሚገባ ተጽዕኖ ስከቷል እያለ በተደጋጋሚ ሲናገር ይሰማል። ይሄ መስመር ዳኛ
ማርቲን ኦሊቨር ወደ ሌላ አንግል ቪዲዮን ቀይሮ እስከሚመለከቱ ድረስ ደግሞ አሲስታንት ቫሩ ቲም ውድ አው ተገቢ ነው፣ ልክ ነው። ክሪስ አየር ላይ ነው ወይ ግቡ ሮበርትሰን ከጨዋታ ውጪ ነው ኦቪየስ እንደ ክሊር እያለ አሁንም ምክትል ቫሩ ነው ሲናገር የነበረው። ማርቲን ኦሊቨር በዚህ መሃል የመጨረሻ ንግግሩ ላይ ነው የገባው እና ማርቲን ኦሊቨር ሁለተኛና ሶስተኛ ምስል ከተለያየ አንግል እንቅስቃሴውን ለመመልከት ታይሚንግ አላገኘም። በነገራችን ላይ ይሄ ማብራሪያ ገብታችሁ ዘ ታይምስ ላይ ብትመለከቱ በጣም ዲቴል ነው ማብራሪያው የቀረበውና ከዚህ ቀደም ሲባሉ የነበሩት በቀጥታ ማርቲን ኦሊቨር ላይ የተነሱ ሐሳቦች ሁሉ ምናልባት የመጨረሻ ውሳኔውን የማስተላለፍ በቫር በኩል ኃላፊነቱ የሱ ቢሆንም ነገር ግን ምክትል የቫር ዳኛ የነበረው በእለቱ እና የመስመር ዳኛው በተደጋጋሚ በጉዳዩ ላይ እርግጠኛ ሆነው ሲናገሩ ማርቲን ኦሊቨር በቃ ጨዋታው ይቀጥል ኦፍሳይድ ነው አሉ። ግን ከሁለት ከሶስት አንግል ምስል አልተመለከቱ። አሁን የተለየ ማብራሪያ በዚህ በኪማች አክሲደንት ፓላንድ በሚባለው ቡድን የቀረበው ማብራሪያ ይሄ ነው። ታዲያ የማርቲን ኦሊቨር እና የአቡዳቢ ውድድሮችን የማወዳደር ጉዳይን በቀጥታ በማያያዝ እንግዲህ ማንቸስተር ሲቲን ለመደገፍ የማርቲን ኦሊቨር ድጋፍ በተለየ ሁኔታ ይሄ ጉዳይ ተመሳሳይነት ሊኖር ይችላል። አጋጣሚዎች ልንመለከት እንችላለን። የተለያዩ ጉዳዮች ሊነሱ ይችላሉ። በእግር ኳስ እንዲህ አይነት ኮንስፓይሬሲዎች ይኖራሉ። ግን ማርቲን ኦሊቨር በፕሪሚየር ሊጉ ከሚገኙ ምርጥ ዳኞች መካከል አንዱና ግንባር ቀደም ተደርገው የሚነሱ ናቸው፣ ልክ እንደ አንቶኒ ቴይለር። ነገር ግን በማርቲን ኦሊቨር ጉዳይ ደግሞ ካነሳን ሊቨርፑልን በቀጥታ ማርቲን ኦሊቨር ተጽዕኖ ውስጥ ለመክተት ወይም ሊቨርፑል ያን ኳስ እንዳይጸድቅ ለማድረግ ከዚህ ከአቡዳቢ የሲቲ ባለቤቶች ግብዣ በአንድ ዓመት ውስጥ ወደ 20,000 ፓውንድ ገደማ በልክ በኢንተርናሽናል ብሬክ ወቅት በፕሪሲዝን ወቅት እየሄዱ በሚዳኙት ጨዋታ የሚያገኙትን ገቢ ታሳቢ ተደርጎ በቀጥታ ሊቨርፑል ላይ ጫና የሚፈጥሩ ከሆነ አንዳንድ ጉዳዮችን እስቲ ወደኋላ ደግሞ መለስ ብለን እውነታውን ደግሞ ማየት አለብን። ምክንያቱም በድጋፍ አንግል ደግሞ ማየት ተገቢ አይደለም። ማርቲን ኦሊቨር ትላልቅ ጨዋታዎችን ከሊቨርፑል ጋር አንድ የቢግ ሲክስ ክለብ ሲጫወት እሳቸው በዳኝነት በመሩበት ጨዋታ አንዳንድ ተገቢ ያልሆነ ውሳኔ ሊቨርፑልን የሚያግዝ ውሳኔ ሲያስተላልፉ ደግሞ በግልጽ ያየንባቸው ጨዋታዎች አሉ። ለምሳሌ ላንሳላችሁ 2019 እና 20 ሊቨርፑል ሻምፒዮን በሆነበት የውድድር ዓመት ማንቸስተር ሲቲ እና ሊቨርፑል በአንፊልድ የነበረውን ጨዋታ ታስታውሳላችሁ። ሳዲዮ ማኔ፣ ጆርዳን ሄንደርሰን ሳዲዮ ማኔ፣ መሐመድ ሳላ እና ፋቢኒዮ ባስቆጠሩት ግብ ለማንቸስተር ሲቲ ደግሞ በርናንዶ ሲልቫ አስቆጥሮ ሊቨርፑል 3-1 ባሸነፈበት ጨዋታ ትሬንት አሌክሳንደር አርኖልድ በተመሳሳይ ፖዚሽን በተመሳሳይ የጨዋታ መንገድ ከሰርጂዮ አጉዌሮ ጋር ሁለት ጊዜ ተገናኝቶ ሁለቱንም በግልጽ በሚታይ ሁኔታ በእጅ የነካውን ኳስ ያውም ናቹራል ፖዚሽን ላይ ባልሆነ እንቅስቃሴ እዚህ ጋር ተገቢና ፍትሃዊ መሆን ሚዛናዊ መሆን ያስፈልጋል። በቀጥታ ፔናልቲ የሚያሰጥ ኳስ ያውም ቫር በጀመረበት የውድድር ዓመት ይመስለኛል ካልተሳሳትኩ አንድ ዓመት ቀደም ብሎ ወይም በዛ ዓመት ነው ቫር የጀመረው በፕሪሚየር ሊጉ። በቀጥታ ቫር መመልከት ሲችሉ በውሳኔ ጸንቻለሁ፣ የአርኖልድ እጅ በናቹራል ፖዚሽን ነው ያለው፣ ስለዚህ ፔናልቲ አያሰጥ፣ ጨዋታው ይቀጥል ብለዋል። ይህን ጉዳይ እንግዲህ በጊዜው እንደ ሲቲ ደጋፊ ዓለም አቀፍ ከፍተኛ ስምና ዝና ወይም ከፍተኛ ብራንድ አለመኖሩ ወይም በዚህ ደረጃ እንደ ሊቨርፑል ፒጄሞኤል እና ኤፍኤው ላይ ከፍተኛ ተጽዕኖ ሲቲ በጊዜው አለመፍጠሩ ምናልባት እንዲህ አይነት ጉዳይ በጊዜው ትኩረት ላይ ሰጠው ይችላል። ሁለት ግልጽ የሆነ ፔናልቲ ሊቨርፑል ላይ መሰጠት ያለበትን ማርቲን ኦሊቨር አልፈዋል። ሌላ ጉዳይ ላስታውሳችሁ፣ በዛ የውድድር ዓመት ሊቨርፑል ከሜዳ ውጪ ለምሳሌ ማርቲን ኦሊቨር በዳኘባቸው ጨዋታዎች ውስጥ ሁሉ በአማካይ ማርቲን ኦሊቨር ሊቨርፑልን አዌ ጨዋታ በዛ የውድድር ዓመት 10 ጨዋታ ዳኝተዋል። ከ10ሩ በ7ቱ ፍጹም ቅጣት ምት ሰጥተዋል። 7ቱንም ፍጹም ቅጣት ምት ግን የቫር እገዛ አላገኙ።
አልተመለከቱም። የቫር እገዛ በቀጥታ ነው ያጸደቁት። ይህንንም ጉዳይ መመርመር ያስፈልጋል። ነገር ግን እነዚህን ሁለት ጉዳዮች እሺ፣ በጊዜው ሊቨርፑልን በተቃራኒው እኚህ ሁነኛ በፒጂኤምኤልም ተረጋግጦ እንዳይዳኙ አንድም ቡድን ማለት እንዳይዳኙ የተወሰነባቸው የኒውካስል ቀንደኛ ደጋፊ የሆኑት የታይምሳይድ ተወላጅ ማይክል ኦሊቨር በጊዜው ሊቨርፑልን በዳኝነቱ በኩል ረድተዋል ካልን እንደዚህ አይነት ጉዳይ ልናነሳ ነው። አሁን ሲቲን ረድተዋል ካልን በወቅቱ ደግሞ ሊቨርፑል ላይ ሳይድ ይዘው ሲዳኙ አስተውለናል። በደንብ በጊዜው የሚወጡ ሪፖርቶችን ወደኋላ መለስ ብለንም ተመልክተናል። ነገር ግን አሁን ጉዳዩ ወደ አንድ አቅጣጫ ሊወስደን ይችላል። ይሄ የኔ ግምት ነው ወይ ከዘገባ ላይ ምናምን ያገኘሁት ጉዳይ አይደለም። በየወቅቱ በፕሪሚየር ሊጉ የዋንጫ ፉክክር ላይ በተለይ ይሄ ወደ ኖርዝ እንግሊዝ የሚገኙ ክለቦች ማንቸስተር፣ ሁለቱ ማንቸስተሮች፣ ሊቨርፑል በፕሪሚየር ሊጉ ኮምፒቲሽን ላይ የሚፈጥሩት ተጽዕኖ ይታወቃል። በተለይ ዩናይትድ እና ሊቨርፑል፣ አሁን ደግሞ በቅርብ ዓመት ሲቲ። እነዚህ ክለቦች በዳኛ የሚታገዙበት መንገድ በውድድሩ ላይ በዋንጫ ፉክክሩ ላይ በቀጥታ ተጽዕኖ የሚፈጥሩ ከሆነ በዳኛ ሊታገዙ ይችላሉ። ይሄ የኔ የግል አስተያየት። ሊቨርፑል በጊዜው በዳኝነቱ ተጠቃሚ የሚሆን ከሆነና ለዋንጫው በቂ እድል ካለው የመታገዝ እድሉ ሰፊ ሊሆን ይችላል። ሲቲ በዘንድሮ የውድድር ዓመት ከሊቨርፑል የተሻለ ውድድር እያሳለፈ ነው የሚገኘው። ምክንያቱም ሲቲ ሁለተኛ ነው፣ ከአርሴናል ያለው የነጥብ ልዩነት 4 ነው። ሲቲ ሊታገዝ ይችላል በዳኝነት። ምክንያቱም የነዚህ ክለቦች ኃያልነት፣ ዋንጫ የማሸነፍ የዚህ ሊግ የሚሸጥበት መንገድ በነዚህ ክለቦች ብራንድ ነው። ወደንም ጠላንም ይሄ እውነታ ነው። የማንቸስተር ዩናይትድ፣ የሊቨርፑል፣ የማንቸስተር ሲቲ ብራንድ ከሌሎች ክለቦችና በቅርብ ዓመት ዋንጫውን ካሳኩ ክለቦች ጋር ስናነጻጽር እነዚህን ክለቦች ማገዝ ሊጉንም መሸጥ ነው በበቂ ሁኔታ። ግን እንደነዚህ አይነት ውስብስብ ጉዳዮች ላይ ዲቴይል ከገባን ደግሞ በርካታ ነጥቦች፣ ለምሳሌ አርሴን ቬንገር በአንድ ወቅት አንድ አስተያየት ሰጥተው ነበር። ፕሪሚየር ሊጉ አንድ ዳኛ ለዓለም ዋንጫ ካላስመረጠ የሊጉ የዳኝነት ስታንዳርድ ችግር አለበት፣ ሊፈተሽ ይገባል ብለው አስተያየት ሰጡ። በዛ የውድድር ዓመት እንዴት ነበር አርሴናል ላይ ፍጹም ቅጣት ምት፣ ቀይ ካርድ፣ አላግባብ ዳኝነት በደንብ እናስተውላለን እንዲህ አይነት ጉዳዮች። ስለዚህ አሁን ጉዳዩ እያወዛገበ የሚገኘው በሃዋርድ ዌብ ለዳኞች የሰጡት ሽፋንና እዛው ደግሞ የዳኝነቱን ጉዳይ በተለየ አካል የሚመረመርበት የኤፍኤው አካል ደግሞ የሰጠው መግለጫ የሚጋጭ ነው። ሁለት ወገኖችን በተለያየ አቋም ላይ አስቀምጧል። ነገር ግን ያ የኤፍኤው ተወካይ ግን ያ ቡድን በፒጂኤምኤል ላይ ፍጹም ፓወር አለው። ከስራ ማሰናበት፣ ክሶችን መመስረት፣ በዛ ኃላፊነት ላይ ውጤታማ ናቸው አይደሉም የሚለውን ጉዳይ ዲቴይል መዘርዘር ይችላል። እና አሁን በዕለቱ የተደረገው የቫር ውሳኔ ላይ በቀጥታ ማርቲን ኦሊቨር የመጨረሻውን ዲሲዥን ለክሪስ ካቨነር እኔም ተስማምቻለሁ ኦፍሳይድ ነው የሚለውን ውሳኔ በቃላት ደረጃ ይጠቀም እንጂ ሁለተኛና ሶስተኛ የቪዲዮ ተጨማሪ አጋዥ ምስል አልተመለከቱም። ቲም ውድ የሚባለው አሲስታንስ ዳኛውንና የመስመር ዳኛው ስቲዋርት ባርት የሚባሉት ግን በውሳኔያቸው በተደጋጋሚ ማርቲን ኦሊቨር እንዲጸና እየደጋገሙ ክሊር እና ኦብቪየስ ነው፣ ይሄ ኦፍሳይድ ነው፣ ጨዋታው በውሳኔው መቀጠል አለበት፣ ኦፍሳይድ ነው እያሉ ሲደጋግሙ ነበር። ነገር ግን የሁሉም የዳኝነት የበላይ አካል ደግሞ ግቡ መጽደቅ ነበረበት፣ ውሳኔው 100% ተገቢ አይደለም፣ ሊቨርፑል ግቡ ማግኘት ነበረበት። ስለዚህ አሁን ይሄ አወዛጋቢ ጉዳይ እንግዲህ በፒጂኤምኤል በዚህ ሳምንት መጨረሻ ወይም ቀጣይ ሳምንት ሙሉ ሪፖርቱ በኪማች አክሲደንት ፓናል በሚባለው ደግሞ ተቋም ለፒጂኤምኤል የተለየ ትዕዛዝም ሊሆን ይችላል ማስጠንቀቂያ ምንም ሰጥቶ ፒጂኤምኤል እንግዲህ መግለጫ ያወጣል። ታስታውሳላችሁ የርገን ክሎፕ ቶትናምና ሊቨርፑል ጨዋታ እንደተጠናቀቀ አንድ ጉዳይ ተናግረው ነበር። የሉዊስ ዲያዝ ግብ
ኦፍሳይድ አይደለም እንዴት ትመለከታላችሁ ብለው የርገን ክሎፕን ሲጠይቋቸው ጨዋታው አይደገምም፣ ውጤቱ አይቀየርም። በዚህ ጉዳይ ደጋግሞ ማንሳት ማሰልቸት ነው። ግን 100% ግቡ መሻር አልነበረበትም። ከዚህ በላይ ሌላ አስተያየት መስጠት አልፈልግም። በቀጥታ በቃ አይደገምም፣ ጨዋታው ውጤቱ አይቀየርም፣ ግቡ መሻር አልነበረበትም። የዳኝነት ስህተት ልክ በሳምንቱ ነው በ15ኛው ቀን ለሊቨርፑል የይቅርታ ደብዳቤ ሂውማን ኢረር በሚል የይቅርታ ደብዳቤ ነው እንግዲህ ከፒጄም ዌል የተላከው። ያው ይሄ ፕሮፌሽናሊዝም ስላለ ሊቨርፑልም ይቅርታውን ተቀበለ። አሁን ይግባኙ እንግዲህ በህግ ባለሙያዎች ተመርቶ ይሄ ጉዳይ ይፋ እንዲወጣ ደግሞ የሊቨርፑል ኃላፊዎች የበኩላቸውን ሲወጡ ነበር። የዕለቱ ጉዳይ እንግዲህ እያወዛገበን የሚገኘው ግን በዳኝነቱ በኩል አንደኛው ቡድን እንዲረዳ ሌላኛው ቡድን ላይ ጫና ለማድረግ በትክክል በየውድድር ዓመቱ ከተመለከትን አንድ ቡድን ምርጥ ነው ዋንጫውን ለማንሳት በቂ ነው ልንል እንችላለን። ግን ከበስተጀርባ ጥቃቅን የዳኝነት እገዛ ሊኖር እንደሚችል አንዳንድ እውነታዎች በግልጽ ያሳያል። ከጨዋታ እንዴት ያን ተፎካካሪ ቡድን በማዳከም ያኛው ቡድን አድቫንቴጅ እንዲወስድ የሚደረግበት መንገድ። ስለዚህ ይሄ የዳኝነት ውዝግብ በራሱ የሊጉ ሌላኛው ሽያጭ። ለምሳሌ ማንቸስተር ሲቲን እና ሊቨርፑልን ጨዋታ አምና በመላው ዓለም በፕሪሚየር ሊጉ የተደረገ ትልቁ በመላው ዓለም የታየ ትልቁ ጨዋታ ነበር ከፕሪሚየር ሊግ ጨዋታ። ዘንድሮም በተመሳሳይ እንደዛ ነው። ስለዚህ ሊጉ ከዛ ጨዋታ ምን ያክል ክፍያ ገቢ እንደሚያገኝ ያውቃል። ስለዚህ እንደነዚህ አይነት ጉዳዮችን ለማጥራት አሁን ላይ ከሚዲያው ላይ ጉዳዩ ሳይሸፋፈን ያንን ፍትህ ተጓድሏል የተባለውን ግቡ ያልጸደቀበትን መንገድ ፕሪሚየር ሊጉ በእንዲህ መልኩ ራሱ ያደራጀውን የዳኞችን ተቋም ራሱ ደግሞ በበላይነት በሾመው ሌላኛው የዳኝነት ህጎችን በሚከተል አካል ደግሞ እያስተቸ ልክ ስነ ምግባር እንደሚያስይዝ እንደሚያርቅ አስፈላጊ ከሆነ ደግሞ የበላይ ኃላፊዎችን ክስ መስርቶ ከስራ እንደሚያሰናብት እና አንድ የአትሌቲክስ ሪፖርተር በቅርብ ከ2 ቀን ምናምን በፊት የተመለከትኩት ሃዋርድ ዌብ ለቦታው ተገቢ ናቸው ብዬ አላምንም በማለት በትልቁ አርስት ከፍቶ በከፍተኛ ሁኔታ ሃዋርድ ዌብን የሚተች በርካታ ዝርዝር ጉዳዮችን ይዞ ወጥቶ ነበር። እንደ ምክንያት የተጠቀመው ደግሞ አምና አርሴናልና በርንማውዝ በቫይታሊቲ ስቴዲየም ሃዋርድ ዌብ የስራ ድርሻቸው የቫር ዳኛንና የማል ዳኛን መመደብ ማስተዳደር በአግባቡ እያንዳንዱ ጉዳይ ላይ በቂ ምርመራ ተደርጎ ተገቢውን ውሳኔ እንዲወሰን ዳኞችን ማሰልጠን፣ ዳኞችን ማብቃት፣ እነዚህ ጉዳዮች ሁሉ ሃዋርድ ዌብን ይመለከታል። ነገር ግን በዕለቱ የተደረገውን የቫር ኮሚኒኬሽን በቀጥታ ገብቶ ተሳትፎ ማድረግ ተገቢ ነው ወይ ነው አሁን ጉዳዩ የተጀመረው። ገና የቫር ኃላፊ ሆነው ከዛሬ 3 ዓመት ተኩል በፊት ሃዋርድ ዌብ በተሾሙበት ጊዜ አንስቶ የእንግሊዝ አብዛኛው ጸሐፊ ደስተኛ አይደለም። ምክንያቱም ሃዋርድ ዌብ ከስራቸው ከለቀቁ በኋላ ያጋለጡት አንዳንድ መረጃ ነበር። አሁን በቅርብ ሳምንት እና ማርክ ክላተንበርግ በተለያዩ ይሄ ፖድካስቶች በመቅረብ በዳኝነቱ በኩል ስላለው ከባድ ፈተና ሲገልጹ ነበር። በቅርብ ሳምንት እንኳን አንቶኒ ቴይለር ስለ ፕሪሚየር ሊጉ የዳኝነት ብቃት ምን ያክል ከባድ እንደሆነ የስቴዲየሙን ግለት፣ የተጫዋቾችን እልና ያን ፍላጎት ያን ተነሳሽነት ተቆጣጥሮ ጨዋታን እንደመምራት ከባድ ፈተና የለም። ጨዋታ የሚለካበት ከ100% የሚወጣ አንዳንድ የዳኞች መለኪያ አለ። በፒጄም ዌል አንድ ሪፖርት ላይ የተመለከትኩት የትኛውም ዳኛ በጣም በሚገርም ሁኔታ ከ86% አንድ ጨዋታ በበቂ ሁኔታ መርቷል ተብሎ ትልቁ ሬት የሚሰጠው ወይም ከ100 የሚወጣው 86% ነው የዳኞች ብቃት እና አንድ ዳኛ ከ49.8% በታች ሲያመጣ ይገመገምና ወደ ኔሽን ዋይድ ወይም ወደ ታች ወደ ቻምፒየንሺፕ እንዲወርድ ይደረጋል። ስለዚህ ቀላል የሚባል አይደለም። በዳኝነት በኩል አንድ ቡድን ሳይተይዞ ይታገዛል የሚለውን ቅድም ባነሳውላችሁ በግል ሐሳቤ እንደዛ አይነት እገዛ ሊኖር ይችላል።
እንጂ በቀጥታ እንደዚህ ክለቦች ምክንያቱም ይግባኝ ከጠየቁ በኋላ ኦዲዮን መልቀቅ ይቻላል። ኦዲዮ ከተለቀቀ ደግሞ ሊጉ ብራንዱን ነው የሚያጣው፣ ከፍተኛ ዋጋ ነው የሚከፍለው። ስለዚህ ዳኞችን ሃዋርድ ዌብ ለመከላከል የመረጠበት መንገድ እንግዲህ ተገቢ አይደለም በሚል ተደምድሟል። ይሄ የአጭበርባሪነት ባህሪ ነው ይላል የሊቨርፑል ኢኮ ጸሐፊው ፖል ግሮስት። እንግዲህ ሃዋርድ ዌብ ማንቸስተር ዩናይትድ ደጋፊ እንደሆኑ ይታወቃል። ለዛ የሊቨርፑል ኢኮ ጸሐፊዎች በቀጥታ ስድብ አዘል አስተያየት ነው የሰጠው። ይሄ የአጭበርባሪነት ባህሪ ነው። የዳኞች ውሳኔ ምክንያት የላቸውም ማለት አይቻልም። ምክንያት አላቸው ማለት ነው። እንግዲህ ይሄ ጉዳይ ያወዛገበ በእንዲህ መልኩ ቀጥሎ እንግዲህ ከፒጂኤምኤል የበላይ አካል ጎሉ መስደቅ ነበረበት የሚል ውሳኔ ደግሞ ተላልፏል። ሃዋርድ ዌብ ደግሞ መሻሩ ምክንያት አለው የሚል ደግሞ አስተያየት ሰጠ። ሁለቱ ትላልቅ አካላት እንግዲህ ግጭት ውስጥ የከተተ ያኛው አካል ደግሞ ሃዋርድ ዌብ በቅርብ ሳምንት በሴቶች የፕሪሚየር ሊግ ጨዋታ ላይ ስነ ምግባር የጎደለውን አጸያፊ ተግባር ፈጽሟል በሴቶች ዳኛ ላይ በማለት ክስ መስርቶ ሃዋርድ ዌብን ቀጣይ ሳምንት ፍርድ ቤት ሊገትር እንደሆነ ደግሞ አያይዞ መግለጫ አውጥቷል። እስቲ ይህን ጉዳይ ተከታትለን ሌላ አዲስ ነገር ደግሞ ካለ ይዘንላችሁ ምን መጣ ይሆናል። ከዚህ ፕሮግራም በመቀጠል እስቲ ስለ አርሴናል ቲም ዳይናሚክስ እናንሳ። ቲም ዳይናሚክስ ምን ማለት ነው? እንግዲህ ከኛ የተሻለ ግንዛቤ ያላችሁ በቲም ዳይናሚክስ በኩል ነገር ግን አንድ አዲስ በግሌ ስለ አርሴናል ቲም ዳይናሚክስ ከተለያዩ መረጃዎች ጋር አያይዤ የተመለከትነው አንዳንድ ለመወያያነት የሚቀርብ ሀሳብ አለ። እስቲ በዛ ፕሮግራም እስከምንመለስ ድረስ እናንተ የምንም ፕሮግራም ላይክ እያደረጋችሁ ተደራሽነቱን ከፍ እንድታደርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ ፕሮግራማችንን በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን እስቲ በአርሴናል የቲም ዳይናሚክስ ግንባታ ዙሪያ የዘንድሮ ሲዝን ምን ሊመስል ይችላል የሚለውን በተለየ ሁኔታ የምንመለከትበትን ፕሮግራም ይዘንላችሁ እንመጣለን። እንዲሁም በቼልሲው ብራዚላዊው ወጣት ባለብዙ ተስጥሮ ብዙ ተስፋ ያለው በስቲቫኦ ዊሊያምም ዙሪያ የምናነሳው ነጥብ ይኖራል። ቅዳሜን ከእናንተ ጋር በእነዚህ ፕሮግራሞች ቆይታ እናደርጋለን። ሳትርቁ ጠብቁን። ሰላም ቆዩ።